አሰላም አሌይኩም ወረህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። በህልማችሁ ጭንቅላትን ስታልሙ ዛሬ ዘርዘር አድርጌ ሰፋ አድርጌ ይዤላችሁ ቀርቤያለሁ። ጭንቅላት ሲደማ ካለማችሁ፣ ሲቆስል ካለማችሁ፣ ሲቆረጥ ካለማችሁ ምን አይነት ፍቺ ይሰጣል የሚለውን በትዕግስት ተከታተሉ። ረጋ ብዬ ቀስ ብዬ አነብላችኋለሁ ማለት ነው። እስከ መጨረሻው ድረስ ተከታተሉ። እኔም ተረጋግቼ አነባለሁ፣ ምክንያቱም ትንሽ ወሰብሰብ ያለ አፈታት ስላለው ማለት ነው። አንድ ትልቅ ጭንቅላትን ማለም፣ ትልቁን የገዘፈ ጭንቅላትን ማለም። ይሄ ፍቺ ምንድን ነው? በህብረተሰብ ውስጥ የኩራትና የከፍተኛ ደረጃ ትርጉሞችን የሚይዝ ጥሩ ምልክት ነው። በሌላ በኩል ደግሞ አንድ ወንድ ሁለት ጭንቅላት እንዳለው በህልም ከተመለከተ በግለሰቡ ህይወት ውስጥ እድገትንና ስኬትንና የሚፈልገውን ግቦችን ማሳካቱን ይገልጻል። በተቃራኒው ጭንቅላቱን ያለ ሽፋን እንደዚህ ባዶ ሆኖ ወይ ያለ ሽፋን የሌለው ኮፍያ የሌለው ምንም ያልተሸፈነ በቃ በህልሙ እንደዛ አይነት ስሜት እየተሰማው ያለ ሽፋን በህልም ማየት ህልም አላሚው እየፈጸሙ ያለው አንዳንድ ስህተቶች ወይም ኃጢአቶች መኖራቸውን ያንጸባርቃል። ይህን ድርጊትም እንዲያስብና እንዲጠነቀቅ የሚናገር ህልም ነው ማለት ነው። አንድ ወንድ በህልም ውስጥ ጭንቅላቱን እንደተጎዳ ካየ፣ ነገር ግን ቁስል የለውም፣ ጭንቅላቱ ተመቷል፣ ቁስለት ከሌለው በህልሙ ይሄ ፍቺ ምንድን ነው? ገንዘብ እንደሚያገኝ ያመላክታል። ቁስሉ እየደማ ከሆነ ደግሞ በህልም ያለመው ህልም አላሚው ከፈጣሪ የሚያገኘውን የተትረፈረፈ በረከትና መልካም ነገር ያሳያል ማለት ነው። በህልም ውስጥ ብዙ የጭንቅላት ቁስሎች ካታለሙ ነገሮች እንደዚህ ብዙ ቦታ ላይ ቁስሎች ከታለሙ ወደ ጥልቅ ቦታ ወይም ጥልቅ ነገሮች ውስጥ መግባትን ያመላክታል። ከባድ የጭንቅላት ጉዳቶችን የሚያጠቃልል በጣም በጭንቅላታችሁ በከባድ ተጎድቶ እንደዚህ ካለማችሁ ለምሳሌ ማለት ነው በጭንቅላታችሁ ላይ መመታት፣ ይሄ በህልም አላሚው ላይ ያለ ጭንቅላታችሁ ተመታችሁ ከደማ ወይም ተገፍትራችሁ ተጋጭታችሁ ብቻ በአጠቃላይ ጭንቅላታችሁ ላይ ጉዳት ደርሶ ጭንቅላታችሁ ከደማ ይሄ በህገወጥ መንገድ ገንዘብ ማግኘትን የሚያመላክት ጥሩ ያልሆነ ትርጉምን ይይዛል ማለት ነው። በህልም ውስጥ ሙሉ በሙሉ የተደቆሰ ጭፍልቅ ያለ ጭንቅላትን ማየት ትርጓሜ ይሄ መጥፎ አፈታት ነው ያለው። ምክንያቱም ተስፋ እንደሌለው ወይም ደግሞ እዚህ ምድር ላይ ያለው የኑሮ ሁኔታ እያበቃና ወደዛኛው ዓለም መጓዝን መሞትን ማስጠንቀቂያ ህልም ነው ማለት ነው። ድፍጥጥጥ ብሎ ጭንቅላቱ ከተደፈጠጠ ማለት ነው። በሌላ በኩል ደግሞ አጥንትንና የራስ ቅሎችን የሚገል ግጥጥ ብሎ የራስ ቅልን አጥንትን የሚያሳይ ቁስለትን በህልም ከተመለከታችሁ ይሄ ከፍተኛ የገንዘብ ኪሳራዎችን እንደሚያጋጥማችሁ ይገልጻል ማለት ነው። አጥንቱ እስኪታይ ድረስ የጭንቅላት ቁስለት ካጋጠማችሁ። አንድ ወንድ በህልም ውስጥ ጭንቅላቱን እንደሚያስር ካየ ይህ ፍቺ በተወሰነ የህይወት ጊዜ ውስጥ ምኞቶችንና ግቦችን ማሳካት እንደሚችል ሊያመላክት ይችላል። በሌላ በኩል ደግሞ ይህ ራዕይ ጭንቅላትን ማሰር ማለት ነው በአንዳንድ የህይወት ዘርፎቹ የተሻሻሉ ሁኔታዎችንና ስኬትን እንደሚጠብቁት ሊገልጽ ይችላል። ምናልባት ደግሞ በእውነታው ቦታ ለመያዝ ስልጣን ለመያዝ ትልልቅ ቦታዎችን የመያዝ ፍላጎት ካለው እና በህልሙ ጭንቅላቱን ሲያስር ከተመለከተ አንድ ወንድ ህልም አላሚ እዛ ስልጣን ላይ ወይ የሚፈልገው ቦታ ላይ እንደሚደርስ ያመላክታል ማለት ነው። ለአንድ ነጠላ ወጣት አንድ ያላገባ ነጠላ ወጣት ጭንቅላቱን ሲያስር በህልም ማለም ለአንድ ለስራ ጉዳይ መጓዝን ወይም ደግሞ የወደፊት ህይወቱን ለመገንባት ብዙ እድሎች የተሞላ አዳዲስ ምዕራፍ እንዲጀምር እንደሆነ አዎንታዊ ለውጥ ወደ ህይወቱ እየመጣ እንደሆነ ያመላክታል። እሺ አንዲት ሴት ልጅ በህልም ውስጥ ጭንቅላቷ ላይ ቁስልን ማየቷ የጭንቀትና የፍርሃት ስሜት ይፈጥርባት ይሆናል በህልም ወይም ካለመች። ነገር ግን ይላል በውስጡ በርካታ ትርጓሜዎችን ይይዛል። ይህ ራዕይ በስሜታዊ ወይም በግል ህይወቷ ውስጥ የሚያጋጥሟትን ፈተናዎች ወይም ደግሞ ችግሮች ሊያንጸባርቅ ይችላል። አንዳንድ ጊዜ ቁስል በህይወት ውስጥ ህመምን ወይም ደግሞ ጉዳትን የሚያስከትል ምልክትም ተደርጎ ይፈታል ማለት ነው። በጭንቅላት ላይ ያለው ቁስል በግል ግንኙነቶችም ሆነ በስራዋ ረገድ አንዳንድ ኪሳራዎች ላይ የመጋለጥ እድልን ያመላክታል። አንዲት ሴት ጭንቅላቷ ቆስሎ ካለመች ማለት ነው። ይህ ራዕይ ግቧንና ምኞቷን ለማሳካት በመንገዷ ላይ ያሉትን መሰናክሎች ሊያመላክት ይችላል።
ምንም እንኳን የጭንቅላት ቁስል በህልም ውስጥ መታየት መጀመሪያ ላይ አሉታዊ ምልክት ቢመስልም ለእድገትና ምናልባት ለውጥን ሊሸከምም ይችላል በሌላኛው አፈታት ማለት ነው። ይህ ራዕይ የፈተና ጊዜን እና አዳዲስ በሮችን ይከፍታል። ፈተና ጊዜ ካለፈው በኋላ እንደገና ደግሞ ለወደፊት እድገትና የብልጽግና እድሎችንም ሊያመላክት ይችላል ማለት ነው። ጭንቅላት ሲቆስል ከታለመ መጥፎ ብቻ ላይሆን ይችላል ፍቺው ጥሩ ለውጥም ሊኖር ይችላል ብለው ፈተውታል ማለት ነው። ጭንቅላቷ ሲቆስል ያለመች አንዲት ያላገባች ሴት ችግሮችን መጋፈጥ የህይወት ጉዞዋ ዋና አካል መሆኑንና እነሱን ለማሸነፍ የሚያስችል ጥንካሬና ችሎታ እንዳላት ይገልጻል ማለት ነው። ይህን ራዕይ ጭንቅላቷ ሲቆስል ማለም ስለ ህይወቷ ለማሰብና ግንኙነቶቿን ለማሻሻል ወይም ችግሮቿን በአሉታዊ መልኩ ለመወጣት እንደ ማበረታቻ ምልክት ተደርጎ ይተረጎማል። ጭንቅላቷ ሲቆስል ከተመለከተች ትንሽ ወሰብሰብ ያለ ነው ፍቺው። በደንብ አድርጋችሁ ልብ ብላችሁ ካዳመጣችሁ ነው ፍቺውን የምታገኙ። ተረጋግታችሁ አዳምጡት ብዬ እሺ። ያላገባች ሴት ልጅ በህልሟ የጭንቅላትን ቁስል ጭንቅላቷን ስትታጠቅ ወይም ስታስር ስትመለከት በፍቅርና በአድናቆት የሚያደንቃትን የሚያፈቅራትን ከፍቅር የሚገልጽላትን ወይም ደግሞ አድናቆት ለእሷ የሚያደንቃትን የፍቅር አጋር ከሱ ጋር አዳዲስ ግንኙነቶች ልትጀምር እንደሆነ ወይም ወደ እንደዚህ አይነት ግንኙነት ልትገባ እንደሆነ የሚናገር ህልም ነው ማለት ነው። ጭንቅላቷን ስታስር እንትን ካለች ቆስሎ ስታስረው ካየች። ሌላው ደግሞ ጥልቅ የሆነ የጭንቅላት ቁስል ካለመች በጣም ጭንቅላቷ በጣም ቆስሎ በብዛት ተጎድታ ከሆነ ያለመችው ይሄ በቤተሰብ ውስጥ አለመግባባትንና ችግሮች መኖራቸውን እንደማሳገር ተደርጎ ይተረጎማል ማለት ነው። በሌላ በኩል አንዲት ልጅ አንድ ሰው በጭንቅላቱ ላይ ጉዳት እንደደረሰ ካየች ይቺ ያላገባች ሴት ልጅ ሌላ ሰው ጭንቅላቱ እንደተጎዳ ወይም ጉዳት እንደደረሰበት ካየች በህልሟ ይህ የሚያሳየው ከቅርብ ሰው የሞራል ወይም ደግሞ ቁሳዊ ጥቅም ማግኘት እንደምትችል ያሳያል። ሞራል ማለት ምናልባት በሀሳብ ሊደግፏት ይችላሉ ወይም ደግሞ ቁሳዊ ነገር ገንዘብ የሆነ ነገር ሊሰጧት ይችላሉ። ከነሱ ከሰው ጥቅም ልታገኝ እንደሆነ ይገልጻል። የሌላ ሰው ጭንቅላት ተጎድቶ በህልም ስትመለከት ማለት ነው። ሌላው የምታፈቅረው ሰው ጭንቅላት ሲቆስል ከተመለከተች ደግሞ የምታፈቅረው የምታገባ ያሰበችው ሰው ጭንቅላቱ ቆስሎ ወይም ተጎድቶ በህልሟ ከተመለከተች ከጋብቻና ስሜታዊ መረጋጋት ጋር ያለውን ግንኙነት እድገቱን ይተነብያል። በመጨረሻ ምንድነው ይሄ እሷና እሱ ግንኙነታቸው እያደገ ይሄዳል እየቀጠለ ይሄዳል ለማለት ነው። በመጨረሻም አንዲት ሴት በህልሟ ውስጥ የጭንቅላቷን ቁስል መቁሰል በተለያዩ የህይወት ዘርፎች ውስጥ ምኞቶቿን እና ፍላጎቶቿን ማሟላት እንደምትችልም ሊገልጽ ይችላል። ጭንቅላቷ ሲቆስል ካየን ቅድም ምን ብለናል? የፍቅረኛዋ ጭንቅላት ቆስሎ ካለመች ያላገባች ሴት የእሷና የእሱ ግንኙነት እያደገ እየጠነከረ ይሄዳል ማለት ነው። ትንሽ ግልጽልጽ ያለ አይደለም አፈታቱ። ለዛ ነው ባለትዳር ሴት ጭንቅላቷ ላይ ያለው ደም ምናልባት እንደዛ ከተመለከተች በእሷና በባሏ መካከል ያለውን ስሜታዊ ግንኙነት ጥንካሬን ሊያመላክት ይችላል። በመካከላቸው ጠንካራ ግንኙነት አላቸው ማለት ነው። በደስታ በተሞላ ህይወት ውስጥ ችግሮችና መረጋጋትን ማሸነፍ። በሌላ በኩል ደግሞ በህልም ወቅት ከጭንቅላቷ ላይ የሚደርሰው ህመም ሲሰማት ጭንቅላቷ ተጎድቶ ግን እዛው ህልም ላይ ህመም ሲሰማት ከባድ ህመም ከተሰማት ይሄ ፍቺ ምንድነው? የስነ ልቦናና የቁሳቁስ ጭንቀትን ልምድ እንዳለባት ያመላክታል። ሁሌ በስነ ልቦና ጭንቀታም እንደሆነች ወይም ደግሞ የቁስ ጭንቀት እንዳለባት። የቁስ ማለት ሶፋ የለኝም መኪና የለኝም እንደው እንዲህ የለኝም ያለች ሁልጊዜ እንደዚህ አይነት የመጨናነቅ ልምድ እንዳላት ያመላክታል ማለት ነው። እሺ ከጭንቅላቷ ላይ የሚፈሰው ከባድ የደም መፍሰስ ደግሞ ለባለትዳር ሴት ከባድ የደም መፍሰስ ጭንቅላቷ ላይ ፈሶ እያየች ከተመለከተች ይሄ ፍቺ ምንድነው? በውርስ ወይም በተሳካ የግል ፕሮጀክት በመጀመር የሚመጣውን የገንዘብ እድል ያበስራል ማለት ነው። ወይ በውርስ ገንዘብ ታገኛለች ወይም ደግሞ የሆነ ቢዝነስ ትጀምርና በዛ ስኬታማ ገንዘብ ትርፋማ ትሆናለች ማለት ነው። ቁስሉ በጭንቅላቷ ፊት ላይ ከሆነ እዚህ ጋር ከሆነ ደግሞ ጭንቅላቷ ፊት ለፊት ላይ እዚህ ጋር ከሆነ የቆሰለው ደግሞ ፍቺ ምንድነው? ይሄ ከቅርብ ሰዎች ምቀኝነትን ወይም ደግሞ ክፉ አይን መጋለጧን ሊያመላክት ይችላል። ለምቀኝነት ለህስድ ወይም ደግሞ ለቡዳ መጋለጧን ሊያመላክት ይችላል። እዚህ አካባቢ
ለባለትዳር ሴት። በሌላ አፈታት ወይም በሌላ አውድ ደግሞ አንዲት ባለትዳር ሴት በህልሟ የባሏን ጭንቅላት እንደምትቆርጥ ካየች ይህ ፍቺ በባል ላይ ያለውን ክህደት እሷ ልትከዳው እንደሆነ እና ታማኝነቷን ማጣትን የሚያሳይ ጠንካራ ምልክት ነው። ይህም ወደ ከፍተኛ ግጭቶች እና ችግሮች ሊያደርሷቸው ይችላል ማለት ነው። እንግዲህ በትዕግስትና በጥበብ ካልታለፈ ሊፋቱ ሁላ ይችላሉ። አንዲት ባለትዳር ሴት የባሏን ጭንቅላት ከቆረጠች እንግዲህ ልትከዳው ወይም ክህደት ልትፈጽምበት ነው ማለት ነው። ይህም ደግሞ ሊያለያያቸው ሁላ ይችላል። እሺ አሁን ደግሞ እስኪ ነፍሰ ጡር ሴት ደግሞ በህልሟ የጭንቅላት ህመምን ጭንቅላቷን ሲያማት በህልም ከተመለከተች ይሄ ፍቺ የመውለጃ ቀን መቃረቡን ያመላክት ይችላል ወይም ያመላክታል። እንዲሁም ደግሞ የአወላለዷ ሁኔታ ጠንካራ ምጥ ይጠናባታል ማለት ነው። ጠንካራና ትዕግስት የሚጠይቅ ፈተና እንደሚሆን የሚጠበቅ አፈታት ነው ማለት ነው። ጭንቅላቷን ሲያማት ካየች ልጅ የምትወልድበት ጊዜ ይቀርባል፣ ግን ደግሞ ትንሽ ምጧ ይጠናባታል ማለት ነው። ይገራል ሳይሆን ይጠናል። በሌላ በኩል ደግሞ በህልሟ የተቆረጠ ጭንቅላትን ካለመች ይቺ ነፍሰ ጡር ሴት ማለት ነው ይሄ የእምብርት አቆራረጥን ምልክት ወይም ደግሞ አዲስ ልጅ ተወልዶ እምብርት ሊቆረጥ መሆኑን ይገልጻል ማለት ነው። እሷ ነፍሰ ጡር ስለሆነች በህልሟ የተቆረጠ ጭንቅላት ካየች ይሄ ማለት ልጅ ልትወልድ እምብርት ይቆረጣል። ያኔ አዲስ ልጅ ሊወለድ እንደሆነ በእርግጠኝነት ይተነብያል ማለት ነው። በተጨማሪም በህልም ውስጥ ጭንቅላት ሲበላ ካየች እንግዲህ በህልም የማይታይ ጉድ የለም እና ምናልባት ይቺ ነፍሰ ጡር ሴት ጭንቅላት ሲበላ በህልም ከተመለከተች ይሄ የምስራች እንደሚመጣ የሚተነብይ ህልም ነው። ምክንያቱም የሚወለደው ልጅ ወደፊት ስኬታማ ትልቅ ደረጃ ብልጽግና ላይ የሚደርስ መልካም ልጅ እንደምትወልድ ወይም ትልቅ ደረጃ ላይ የሚደርስ ልጅ እንደምትወልድ ያመላክታል ማለት ነው። እሺ የጭንቅላት መጠን የተለያዩ ትርጉሞችን ይሰጣል። ለምሳሌ ትልቅ ጭንቅላትን በህልም ማለም ለነፍሰ ጡር ሴት የማያቋርጥ ትኩረት እና የህፃኑን የወደፊት ሁኔታ ስለመጠበቅ ማሰብ ሊሆን ይችላል። ትንሽ ጭንቅላት ደግሞ ካለመች ነፍሰ ጡር ሴት የህፃኑን ጤንነት በተሻለ ሁኔታ ለመንከባከብ አስፈላጊ እንደሆነ ትኩረት ሰጥታ እንደምታስብ ያመላክታል ማለት ነው። በሌላ አፈታት ደግሞ የባል ጭንቅላትን በህልም ሲለወጥ ወይም ሲገለበጥ ወይም ጭንቅላቱ ተለውጦ በህልም ነፍሰ ጡር ሴት ካለመች የህፃኑን ጾታ ሊያመላክት ይችላል ተብሎ ይታመናል። ምክንያቱም ህፃኑ ወንድ ልጅ እንደሚሆን ይገመታል ማለት ነው። የባሏ ጭንቅላት ተቀይሮ ወይም ተለውጦ ነፍሰ ጡር ሴት ካየች የምትወልደው ልጅ ጾታው ወንድ እንደሚሆን ይገልጻል ማለት ነው። እሺ አሁን እስካሁን የስንት ሰው የነፍሰ ጡርን አይተናል። የፍችን ደግሞ እንመልከት። የተፈታች ሴት በህልሟ ውስጥ የጭንቅላት ቁስልን ስትመለከት ይሄ ፍቺ በስሜታዊ ለውጦች የተሞሉ ወቅቶችና ለወደፊት ሊያጋጥማት የሚችለውን ፈተና ያመላክታል። የስሜት ለውጥ ማለት እንግዲህ በቃ የጭንቀት መጨናነቅ ምናምን ዛሬ ደስተኛ ነገ ብስጩ ልትሆን እንደምትችል እና ፈተናዎች ደግሞ እንደሚያጋጥሟት ይገልጻል። ይህም በዙሪያ ሊፈጠር የሚችለውን አደጋ ሊያንጸባርቅ ይችላል። ለተፈታች ሴት ጥንቃቄ እንድታደርግና ምርጫዎቿን በጥንቃቄ እንድትከታተል በተለይ ደግሞ በህይወቷ ውስጥ ያሉ አዳዲስ ሰዎችን በሚመለከት ጎጂ ሊሆኑ ስለሚችሉ እንድትጠነቀቅ ይገልጻል። ለተፈታች ሴት ጭንቅላቷ ቆስሎ ካየች ምናልባት አንዳንድ ወንዶችን ከተዋወቀች ሊጎዷት፣ ሴቶችን ከተዋወቀች ሊጎዷት ስለሚችሉ ጥንቃቄ እንድትወስድ የሚናገር ህልም ነው። ግንኙነቷን ከሴትም ሆነ ከወንድ የምታደርገውን ጓደኝነት መጠንቀቅ እንዳለባት ነው። እሺ ሌላው በህልማቸው ውስጥ አንድ ሰው ጭንቅላቱ ላይ ቆስሎ ከተመለከተች የተፈታች ሴት ወይም ቆስሎ ሲያቃይ ካየች ይህ በእውነታው ላይ ሊፈጠሩ የሚችሉ አለመግባባቶች ወይም ችግሮች ሊኖርባቸው እንደሚችል የሚያሳይ ምልክት ነው። ሌላ ሰው ጭንቅላቱ ቆስሎ ወይም እንደዚህ አሞቱ እያለ ሲጮህ ካየች እሷ እና እሱ ያለመችው ሰው እና እሷ ግጭቶች ወይም አለመግባባቶች ሊፈጠሩ እንደሆነ የሚናገር ህልም ነው። ባለትዳር ሰው ወንድ የጭንቅላት መቁሰልና የደም መፍሰስ ራዕይ ይሄ ሲተረጎም ለአሁኑ ስሜታዊ የቤተሰብ ሁኔታ ከፍተኛ ትኩረት መስጠት እንዳለበት፣ ቤተሰቡን በትኩረት መከታተል እንዳለበት እና ትዳሩን መንከባከብ እንዳለበት የሚገልጽ ነው ለወንድ ህልም አላሚ። ሌላው ደግሞ የደም መፍሰስ ካለው ጭንቅላት ቆስሎ የደም መፍሰስ ካለው ይህ ምናልባት የተሻሻሉ ኢኮኖሚያዊ ሁኔታን፣ ጤናን እና ለትዳር ጓደኛው ስኬትን ሊያመላክት ይችላል። እንግዲህ በሁለቶች መሀል ስኬት ሊፈጠር ይችላል። የገንዘብ ለውጥ፣ የህይወት ለውጥ ሊኖር ይችላል በትዳር መካከል ማለት ነው። አንዲት ነፍሰ ጡር ሴት
በህልሟ ውስጥ የባሏን ጭንቅላት እየጨመረ እንደሆነ መጠኑ እየጨመረ እንደሆነ ስትመለከት ይህ የአባቱን ስም የሚያስጠራ ወይም ደግሞ ወንድ ልጅ ሊወለድ እንደሆነ ያመላክታል። በእውነታው ነፍሰ ጡር ሴት ሆና በህልሟ የባሏ ጭንቅላት መጠኑ እየጨመረ ከተመለከተች ወንድ ልጅ እንደምትወልድ ነው። አንዲት ሴት ልጅ ደግሞ ማለት ያላገባች ሴት አንዲት ሴት ማለት ወይ ባለትዳር ናት ወይም ትዳር የሌላት ሴት በህልም ጭንቅላትን ትልቅ ሆኖ ስትመለከት በእውነተኛ ህይወት ውስጥ ለእሷ ተጠያቂ የሆነ ሰው የበላይነቱን ያሳያል። ላገባች ሴት ደግሞ ይህ ራዕይ ጭንቅላት ትልቅ ሆኖ ስትመለከት ላገባች ሴት የባሏን ሉዓላዊነትና ለቤተሰቡ እንክብካቤ እንደሚያደርግ ይገልጻል። ለአንዲት የተፈታች ሴት ደግሞ ተመሳሳይ ራዕይ አንድ ሰው አንድ ወንድ እንዲንከባከባት ፍላጎት እንዳላት ይገልጻል። ለተፈታች ደግሞ ጭንቅላት ተልቆ ስትመለከት የሆነ ወንድ ለአላገባት ሴት የሆነ ወንድ እንዲንከባከባት እንደምትፈልግ ይገልጻል። ጭንቅላት ትልቁ ነው ካየች ማለት ነው። ለተፈታች ሴት ደግሞ የቀድሞ ባሏን ኩራቱንና መኩራራቱን ይገልጻል ማለት ነው። የተፈታች ሴት ጭንቅላት የሆነ ሰው ጭንቅላት ትልቁ ነው ከተመለከተች ህልሙ ላይ ትኩረቷ ጭንቅላቱ ላይ ነው። እንግዲህ ትልቁ ነው ካየች ባሏ የሆነ በጥራራና ኩራተኛ እንደሆነ ይገልጻል። ተረድታችሁኛል ብዬ አስባለሁ። ያላገባች ከሆነ ደግሞ የሆነ ወንድ ከጎኗ ሆኖ እንዲንከባከባት ትፈልጋለች። ባለትዳር ሴት ከሆነች ደግሞ ጭንቅላት ትልቅ ሆኖ ካየች ባሏ ቤተሰቦችን እንደሚንከባከብ ልጆችን እንደሚንከባከብ ይገልጻል። በሌላ በኩል ደግሞ አንዲት ሴት በህልሟ ውስጥ የባሏ ጭንቅላት እየቀነሰ እንደሆነ መጠኑ እየቀነሰ እንደሆነ ካየች ከዚያም ይሄ ለነፍሰ ጡር ሴት ይህ ማለት ባልየው ስለ ጽንሱ ደህንነት ስጋት እንደሆነ ይተረጎማል። ለባለትዳር ሴት ብለው በህልሟ የባሏ ጭንቅላት እየቀነሰ እንደሆነ ካየች ብለው ትርጉሙን አልሰጡትም። ግን ምን ብለዋል? ለነፍሰ ጡር ሴት ደግሞ መጠኑ እየቀነሰ በህልም ከተመለከተች ባልየው ለጽንሱ በጣም ስለሚያስብ ስጋት ላይ እንደሆነ እንደሚጨነቅ ይገልጻል ማለት ነው። ለአንዲት ልጅ ደግሞ ትዳር ለሌላት ልጅ የጭንቅላት መጠን እያነሰ የጭንቅላት መጠን አንሶ ከተመለከተች ይሄ ራዕይ ጥንካሬዋንና ነፃነቷን ይገልጻል። ያገባች ሴት የባሏ ጭንቅላት በህልም እየቀነሰ መምጣቱ የቅድሙን ማለት ነው እየቀነሰ መምጣቱ የቤተሰቡን ተቆጣጣሪነትና አመራርን ያሳያል። የተፋታች ባለትዳር የሌላት ሴት የተፈታችው ደግሞ እና ትዳር የፈታቸው ባሎቻቸው የሞቱባቸው እነዚህ ሴቶች ደግሞ የጭንቅላት እያነሰ ወይም የጭንቅላት እያነሰ ሲሄድ በህልማቸው መመልከት ይህ ራዕይ ምንድነው? የኃይል እንዳላቸው ኃይላቸውን መልሰው ለራሳቸው ህይወት ኃላፊነት እንደሚወስዱ ራሳቸውን እንደሚመሩና ኃይል እንዳላቸው ይገልጻል። ባሏ የሞተባት የተፈታች ሴት በህልም ጭንቅላት እያነሰ የሆነ ሰው ጭንቅላት ሲያንስ ከተመለከተች ያንን እነሱ ኃይል እንዳላቸው ራሳቸውን ማስተዳደር እንደሚችሉ ብቃት እንዳላቸው የሚገልጽ ነው ማለት ነው። እሺ እንቀጥላለን። ትንሽ ረዘም ያለ ነው። አወጣጡ ደግሞ ራሱ ውስብስብ ያለ ነው። በህልም ውስጥ ጭንቅላት ሲቆረጥ ማለም በአንዳንድ ትርጓሜዎች ውስጥ አንድ የተወሰነ የደረጃ መጨረሻ ወይም በህልም አላሚ ህይወት ውስጥ ስር ነቀል ለውጦችን ማስጠንቀቂያ ነው። ጭንቅላት ሲቆረጥ ይህ ራዕይ ቁጥጥርን ማጣት ወይም ደግሞ በአንዳንድ ሁኔታዎች ላይ ድካም መሰማትን ሊያመላክት ይችላል። የሆነ ነገር መቆጣጠር እንዳልቻላችሁ ህይወታችሁ ማለት ነው። በሌላ በኩል ደግሞ አንድ ወንድ በህልም ውስጥ አንገቱ ላይ ተቆርጦ ከተመለከተ መሰናክሎችን ማሸነፍና ሊሸከሙ የሚችሉ ሸክሞችን ማስወገድ ምልክት ነው። እንግዲህ አንገቱ ከተቆረጠ መሰናክል ካለበት፣ ችግር ካለበት፣ ዕዳ ካለበት እነዚህን በሙላ ማስወገድ እንደሚችል ተገላገለ ማለት ነው። በሌላ አነጋገር ይህ ራዕይ ማለት ይሄ ጭንቅላት ሲቆረጥ ማለም ከተጠራቀሙ ዕዳ ነፃ መሆንን ወይም ደግሞ ከጭንቀትና ከሀሳብ መውጫ መንገድ መፈለግን ይገልጻል ማለት ነው። በስኬትና በስነ ልቦና ምቾት ላይ የቆሙትን መሰናክሎች ካስወገደ በኋላ እንደገና እንደ አዲስ አንድ እድል መጀመርንም ሊገልጽ ይችላል ማለት ነው። ጭንቅላት ሲቆረጥ ካለመ ብዙ ፈተናዎችን አልፎ እንደ አዲስ ብሎ መጀመርን ሊገልጽ ይችላል። በዚህ ይህንን ህልም ካለማችሁ እንግዲህ ይህን የመሰለ ፍቺ ተረጋግታችሁ ካዳመጣችሁ ታገኛላችሁ። ጭንቅላታችሁ ቆስሎ ተቆርጦ ካለማችሁ። ስለተከታተላችሁን ከልብ አመሰግናለሁ። ደህና ቆዩ።